ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። ኧረ ዝም በል እኔ ምንም ነገር የለኝም። ምንድነው አንተ? ጎረቤት ጮህ ሰምቼ ነው ሂጅ ማዳን አለብኝ። አለበለዚያ ህይወትን ነው ማመሰቃቀለው። ምንድነው እገላለሁ እንዴ? ይኸውልህ አንተ ሰውዬ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ መናት ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት። ቀጥ ብለው ውጣው። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም። ሰላም ነው ወንድሜ? ምን አባፈለክ? ልዘርፈኝ ነው? አይ አይደለም። ምን አጢ ምን አባ ዲሲ አስተላበነ ፊትህን ግን አይተው ታውቃለህ? በመስጠት እኔ ልታዋራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ እንዴት ይጀሮት ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነው። ና ግባ። እሺ ነው። እሺ አጅርም ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ቻኩ። ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖርህ። ወልወለ ጨረስ። እሺ አለቃ፣ ይሄው እኮ ጨርሻለሁ እኔ። ቻው አንተ ንፍጣ። ኖ ነው የሞተው አልታወቀም። ወይኔ አባዬ ስልክ ነው አለቱስ። ይኸውልህ ግባው። የቴም አለ ምንድን ነው? በቃ የሆነ ነገር አድርገው። አሃ ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ታለ አባዬ አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር ነው? አሁን ሄደ። ስልክ ነው አለቱስ ወሰደው። ያስጠላ። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከሳል ልካፈል ያሰራልኝ። ነፍሰን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጀንም ልሳለ። ደረጀ ደግሞ የቱ ጋር ልሳለ? በርተሚያስ ሰለሞን ነኝ። ሰውን እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየን። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልጀትን እያከበርን እንዴት ይረሳኝ? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገዋላ? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰ። ከዛ ሬሷ ሽንት ቤት ውስጥ ይኸውልህ ወንድሜ አርጓል እኮ ስትለኝ እንትን ነው መሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነዋ። ልጄን ሳኝ እኔ በህይወት አይቼ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁት። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማንን ጀምር? እሺ ካንተን ጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው ቀጥታ። አልገባኝም ማለት እንዴት ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቆኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ።
አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ ፕላስ ደግሞ ሰዓት ራሱ ወይኔ ያመለጡኝ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴት ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመርክ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ ፕላስ ደግሞ ሰዓት ራሱ ወይኔ ያመለጡኝ። እዚህ ቤት ማን ነው እንዴ? ያጠፋ ሰው ወዳጄ፣ እንዴት ነህ? በእናትህ እኔ አላምንም። በእናትህ ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? ህሊ በእናትህ አለሁልህ። እኔማ አንተ በጣም ነው የፈርከው። ትዳር ተስማምተዋል? ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነ ሳታሳየን አገባሃት። ምን ላርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካለሽ ትተዋወቃለህ። አዎ እንደውም ላስተዋወቃችሁ። ህይወቴ ቆይ ይጃት ይምጣ። ልታውቂው እባክሽ። ስማ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። በይ በጣም ነው የምወድሽ የኔ ፍቅር። አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ ሰላም ነዋ። ምን ነው ጩጫ አስቸገረህ እንዴ? ምንድን ነው? ልጃችን ነው። ቆይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አገቡ። እሷ ትሻለኛለች ብዬ። ታዲያ ለምን አቢሲኒያ ባንክ ያዘጋጀልህን እድል አትጠቀምም? ምንድነው? ከ500 ብር ጀምሮ በአቢሲኒያ ባንክ ከከፈልክ ባለ 2 መኝታ ምርጥ አፓርትመንት ቤት ማሸነፍ ትችላለህ። እንዲሁም ከ1000 ብር በላይ ከፍ አድርገህ ስትገበያይ በየሳምንቱ የ50 ሺህ ብር የላፕቶፕ የሳምሰንግ ሞባይል የዓመት የአንሊሚትድ ፓኬጅ እና በየቀኑ የሚወጣ የ1000 ብር ሽልማት አሸናፊ መሆን ትችላለህ። እውነትህን ነው? አዎ። ይህን እድል ግን የምታገኘው በአቢሲኒያ ሞባይል ባንኪንግ ፖስት ካርድ እና ኪውአር ኮድ ብቻ ስትከፍል ነው። ደግሞ ብዙ ከተገበያየህ ብዙ የዕጣ ቁጥሮች ይደርሳል። እኔ እስከ ዛሬ መጫወኩ። ህይወቴ እዚህ ጋር ቢበቃን ይሻላል መሰለኝ። ይቅርታ። በዚህ ዓለም ላይ የማይቻል ነገር የለም። የፈለጋችሁትን ነገር ማድረግ ትችላላችሁ። አሁን አንዴ ሁላችንም አይናችንን ጨፍነን የፈለግነውን ነገር በምናባችን እንስለዋለን። አሁን አንዴ አይናችሁን ጨፍኑ። በምናባችሁ ውስጥ የምትፈልጉትን ነገር ሳሉት። አጠገባችሁ እንዳለ አስቡት። አሁን አጠገባችሁ አለ። አሁን አይናችሁን ግለጡ። እሺ ካንቺን ጀምር። ምን አሰብሽ? እኔ የልጆቼን አባት ነኝ ሳልኩት ተወቁት። ሲሳይ ይባላል። ሰላም ሲሳይ። ኖ ይኸውልሽ እህቴ፣ የምትሲዩ ሰው ሳይሆን ወደፊት መኖር የምትፈልጊውን ህይወት ነው። ተረዳሽ? አንተ ቀጥል። በጣም የማፈቅረው የልጆቼ አባት። ሰምተኛል? ንገረው እንጂ እኔ ተስዬ ነው። እሱን ጠይቀው። እኔ ምናባዊ ነኝ እሱ ስሎኝ ነው። እሱን ጠይቀው። እኔ አላውቅም። ንገረው እንጂ አንተ። እኔ ልቀጥል? ትችላለህ። እሺ እኔ እና እሱ ከ12 ዓመታችን ጀምሮ የመጠጥ ሱሰኞች ነን። ይቅርታ በዚሁ አጋጣሚ እንደውም የሱስ ማገገሚያ ካለ ብትጠቁሙኝ ደስ ይለኛል። አይገርማችሁ ባለቤቴም ለ6 ዓመት የመጠጥ ሱሰኛ ነበር። ይኸውላችሁ አትጨነቁ፣ የእውነት የሚድን በሽታ ነው። እሺ በጣም እናመሰግናለን። አንተ መጠጥ ይዛል ትጠጣላችሁ? እኛ አንጠጣም። ትጠጣላችሁ? አልገባችሁም እያልኳችሁ ያለሁት ነገር። ህልማችሁን ነው የምትሰሩት። ሰው አይደለም ማየት ያለባችሁ፣ ህልማችሁን ነው። ንቁ።